በእውነት በጣም አዝኜብሃለሁ። እስኪ በትክክል ንገረኝ፣ አባት የፈጸመው ወንጀል ምንድን ነው? ላይኩን ሁሉም ነገር እውነት ነው። አባቴ በእኔ ምክንያት ነው የታሰረው። በልዊን ልጅ የተራከም ጉሻ እንዴት ጮኛለ ተባለ ሞክራለ። ምናልባት እኮ አቶ ላይኩን ይህን ጉዳይ ካወቁ ብዬ ነው። በእኔ ድርጅት አባዬ ምን አገባው? አንተም አባትህ እዚህ ድርጅት እንዳላያቸው አላልኳችሁ ነበር? ናሆም ቆይ ተረጋጋ። ምን ነው በአይኔ ያየሁትን አቅልክሌ ነው እንዲ አባት ወንጀለኛ አለ። ናሆም ዳጊን በዚህ መልኩ የደበደበበት ምክንያት ምንም እንኳን ግልጽ ቢሆንም አምራን ግን ከናሆም በፊት የጀነችና የነበረ ያለችውን ነገር ሁሉንም ነገር እንግዲህ ናሆም አምኖ ነው እሷ ያለችውን ነገር ሁሉ በማመን ወንድሙን ሊደበደበ ሄደው ማለት ነው። እናም በዚህ ልክ የደበደበው የቀጠቀጠው ወንድሙን እና እንግዲህ እዚህ ጋር ዳግም ለናሆም ስላዘነለት ስላሰበለት ነው እየሆነብህ ያለውን ይልቁንስ ተመልከት የኔን አባት ተውና ያለው ማለት ነው። በዛ ላይ እንግዲህ በዛ ሰዓት በድንጋጤ ኑሐሚን ደግሞ እኔ ለእናታችሁ ልደውል ነው በማለት በድንጋጤ ማለት ነው ሚስጥር አውጥታለች። በእርግጥ ኑሐሚን ሚስጥር ያወጣችው ቢሮ ላይ ሊጋደሉ ነበር አይደለ? ደግሞ በቢሮው ነው። ታዲያ ናሆም ከዛ ሰዓት በኋላ ቆይ ኑሐሚን ምንድን ነው የምታውቀው? እናታችሁ ያለችውስ እንዴት ነው? እንዴት ሆኖ ነው የኔ እናት የሱ እናት የሆነችው? እንኳን ዘንቦብሽ እንዲያውም አለ እና ናሆም እንዲያውም እየቀና ነው። ጭራሽ አሁን እናታችሁ ለእናታችሁ ነው የምደውለው ስትል ቆይ እናታችን ይሄ ነገር መጣራት አለበት እያለ ነው። እንደገና ደግሞ አቶ ላይኩንም ቢሆን ምን ብሏታኒ? ቆይ ታዲያ አሁን ደውለ ልታስይዘው ነው ስትል አቶ ሲምባን ማለት ነው ምን ብሏንኝ አቶ ተሰማ አይ መጀመሪያ የዚህ ሰውዬ ማንነት መጣራት አለበት ብሎ አስደንግጧታል። ስለዚህ አሁን ላይ ወይዘሮ ዝናሽ በጣም ችግር ላይ ናት። አምራንም ጭንቀት ላይ ናት። አምራን በነገራችን ላይ ነብሷ ማለት ነብስ አጥፊ የተባለው አካል ኤርሚ እንደሆነ የታወቀ ነገር ነው። ስለዚህ የማንን ነብስ ነው ያጠፋው የሚለውን ደግሞ ዳጊ ተመራምረው እንደዚህ አጠያይቆ ምን ብሎ ጠይቆ ይደርስበታል። ከዛ የሚሄዱበት ሆስፒታል ቢሆንም ተከታትሎ መድረሱ አይቀርም። ሲቀጥል ደግሞ ናሆምም ግዴታ ሆስፒታል ሄደሽ መመርመር አለብሽ ብሎ ያስገድዳታል። ከዛስ ምን ሊሆን ይችላል? ምክንያቱም ዶክተሮቹ ናሆም ይዟት የሚሄድበት ቦታ የራሱ የግል ሐኪሙ ነው። ስለዚህ እሱን ሊዋሻው አይችልም ምንም ብትሰጠው ማለት ነው። እና እዚህ ጋር እንግዲህ መዋረዷ አይቀሬ ነው ማለት ነው። እና ዳጊና ኤርሚም ከዚህም በፊት ተጣልተው ያውቃሉ። አሁን ደግሞ ዳጊ ኤርሚን እየተከታተለው ይገኛል ማለት ነው። ዳጊ እንግዲህ ኤርሚን የሚከታተልበት ምክንያት ምንድን ነው? እውነታውን ነገር ለማወቅ ነው። ስለዚህ ኤርሚያስ ደግሞ ስልክ ያነሳና ለአምራን ይደውልላታል። አምራን ደግሞ እሺ ምን ፈልገ ነው ደግሞ አሁንሳ ብላ ስታወራው ይኸውልሽ አንቺ በእጄ እንደሆንሽ አትርሺ፣ ምክንያቱም አንቺ አሁን ያለሽው በእኔ ቁጥጥር ስር ነሽ። ደግሞ እኮ እንዳትረሺ የስራሽ አጋር እንደሆንም ደግሞ በአዲሱ አጭተሽኛል። ስለዚህ ምንድነው እኔ የምልሽን ነገር ነው ማድረግ ያለብሽ። አሁን ላይ ገንዘብ ያስፈልገኛል፣ ያለዛ ግን ልጅሽ እንደሞተ ለናሆም እናገራለሁ ብሎ ስልክ ሲያወራ ዳጊ ይሰማል ማለት ነው። ከዛ በኋላ ሄዶ እሺ በቃ አሁን እኔን አትሰማኝም አትስማኝ፣ ግን እጇን ይዘህ ራስ ወስደህ አስመርምራት፣ ልጇ ሆዷ ውስጥ የለም ብሎ ይነግረዋል ማለት ነው ዳጊ ለናሆም። ናሆም ደግሞ እጇን ጎትቶ ይዟት ሄዶ ሲያስመረምራት እንደተባለው ልጅ የለም። ከዛ በኋላ በጣም ከባድ ነገር ተፈጥሯል ማለት ነው። እንግዲህ አምራን ነብሰ ጡር እንዳልሆነች ታውቋል። እና እዚህ ጋር የአምራን ድራማ አለቀ ማለት ነው። ሲጀመር አክስቷ ጋር ራሱ የተላኩትኝ ሽማግሌዎችን በጣም ነበር የሚያስቀው አክስቷ ጋር ያለው ነገር። እና እንግዲህ አሁን ላይ ታዲያ ወይዘሮ ዝናሽም እንደው በፍጹም ጭራሽ ይችንማ የኔ ልጅ አያገባም፣ እንደውም እኛ ልጃችንን ልናርመው ልናስተካክለው፣ ታው ይችን ልጅ አሁንም ለጥቅም እንደምትቀርብ ግልጽ ነው። ስለዚህ ታው ብለን እኛ መክረን ማስቀረት እንችላለን እንጂ በጭራሽ ይችን ልጅ አያገባም፣ ልጄ ለምን አትሰማኝም፣ ለምን አትሰማኝም እያለች እንግዲህ አቶ ላይኩንን ስታስጨንቀው አቶ ላይኩንም እንግዲህ መረዳት አልቻለም። ምክንያቱም ልጃችን የሚፈልጋትን የሚያፈቅራትን ማግባት ግድ ነው። ከኔ በላይ እችን ልጅ የጠላት ነገር ግን በቃ ልጁ ከፈለጋት እስከ ወደዳት ካፈቀራት ምንም ማድረግ አይቻልም፣ ያግባ ብሎ ፈቅዷል ማለት ነው። ወይዘሮ ዝኑ ግን አሁን ላይ አልፈቀደችም።
እንግዲህ የእሷም ሚስጥር መውጫው ቀን ቅርብ ነው ማለት ነው። አቶ ሲምባ እንግዲህ ያው በፖሊስ እየተፈለገ ስለሆነ ልጁ ዳጊን ማለት ነው ናና የተከራየህልኝ ቤት እዛቸው ብዬ ነው የምለያይህ። አሁን ላይ እንኳን እኔ ብታሰርም ችግር የለውም፣ ምክንያቱም ያንተ ነገር ነበር ሲያስጨንቀኝ የነበረው። አሁን ላይ እናትህ ጋር ነህ። ስለዚህ ያንተን ደህንነት ካረጋገጥኩኝ እኔ ሌላው ነገር አይጨንቀኝም፣ ምንምም አይመስለኝም። አንተ ብቻ ደህና ሁንልኝ ልጄ በማለት እንግዲህ ተሰናብቶታል። ከዛ በፊትም እንግዲህ ቢሮ መጥቶ ነበረ። ታዲያ ግን ያው መቼም ወንጀለኛም ስለሆነ ነው። ኢቭን እንኳን አቶ ለይኩንም እኔ በህግ የሚያምን ሰው ደስ ይለኛል። እኔ በህግ ነው የማምነው። ወንጀለኛ ነህ ተብለህ እስከተፈረደብህ ድረስ ወንጀልህን እዛው መፈጸም እንዳለብህ ነው የምረዳው። ባይሆን እኔ ደግሞ ማመኔ አንተን ነው እንጂ ዳግም አባቴ በእኔ ምክንያት ነው የታሰረው ብለሃል ነበረ። እስኪ ንገረኝ፣ አባትህ ቀጥታ ምን አድርጎ ነው የታሰረው በማለት ሲጠይቀውም እንግዲህ ዳግም አዎ በእኔ ምክንያት ነው የታሰረው፣ ስለዚህ አባቴ ደግሞ እስከ መቼ ይታሰራል እኔ እገባለሁ ብሏልኝ። እዚህ ጋር ታዲያ የወላዳ እንጀት ወይዘሮ ዝናሽ አይ በጭራሽ አይቻልም፣ ለይኩን አይሆንም በለው እያለች ትከላክላለች። እና ቆይ ይቺ ሴት ምንድን ነው የጓደኛዋ ልጅ ነው ያለችው፣ ግን እንደ እናት ሆዷ ይብሰለሰላልሳ። ስለዚህ ይሄንን ጉዳይ ማጣራት አለብኝ ብሎ በጥብቅ እያጣራ እየተከታተለ ይገኛል ማለት ነው። አቶ ለይኩንም እንግዲህ አቶ ለይኩን እንደሱ ፍላጎት ቢሆን ማጋባት የሚፈልገው ናሆምን ማለት ነው ኑሐሚንን ነበረ። ስለዚህ አሁን ላይ የኤርሚና የአምራን ጉዳይ ስለተደረሰበት እንግዲህ ተከታተላት። እሺ እኔ ግን እች ልጅ አምራን የምትባለዋ ልጅ እስካሁን ድረስ ከኤርሚ ጋር ግንኙነት እንዳላት ነው የሚሰማኝ ብላለች ወይዘሮ ዝናሽ። እና ምንድን ነው የምትይው አንቺ ምናምን ብለው ሲቆጣ ጊዜ እሷ ደግሞ የሚከታተል ሰው ቀጥራባት አምራንና ኤርሚ አንድ ላይ ተይዘዋል። በጣም ነው የሚገርመው ይሄ ነገር በነገራችን ላይ በጣም ምክንያቱም ይሆናል ብለው አላሰቡትም። ለምን ነግረዋለች ከዚህ በኋላ አይደለም በአካል በስልክ ራሱ አንገናኝም ብለው እሱም ደግሞ እሺ ብሎ ነበረ። ከዛ በመሀል እንግዲህ ተገናኝተዋል። አንገናኝም ያሉት ቀን ያኔ ነው የተያዙት ማለት ነው። በጣም ነው የሚገርመው። ወይዘሮ ዝናሽ በጣም የምትገርም ሴት ናት። ሌላው እንግዲህ ኤርሚ እያተራመሰው ይገኛል ሁሉንም ነገር። እንግዲህ ኤርሚ በጣም በሚገርም ሁኔታ እያተረማመሰው ነው። እዛ ጋ አምራን አለች። ያው መቼም ያልቆረጠላት ካንተ በኋላ ፍቅር እኮ የለም። አሁን ዳግምን አስጠነቀኩት ለናሆም እንዳይናገር። እኔ እኮ ናሆምን አፍቅሬው አይደለም፣ ነገር ግን ገንዘቡን ስለምፈልግ ነው። እዛ ቤት ደግሞ በቅርቡ መግባት አለብኝ እያለች እንግዲህ እየነገረችው ትገኛለች ማለት ነው። ነገር ግን እዚህ ጋር አሁን በጣም የሚገርመው ማለት ነው ኤርሚ እየፎከረባት ነው። እሷ ከሄደች በኋላ እንግዲህ እዚህ ጋር የፎከረባት ምክንያት ምንድን ነው? አሁን ላይ እንግዲህ በቃ እሺ ስለዚህ አሁን እኔ የስራ አጋርሽ ሆኛለሁ፣ ምንም ነገር ስታደርጊ ለእኔ ተናግረሽ ነው ማድረግ ያለብሽ እያለ እንግዲህ በጣም እያስጨነቃት ይገኛል ማለት ነው። ታዲያ አሁን ላይ ምን ሊሆን ይችላል? የወይዘሮ ዝናሽ ጉዳይ በተለይ አቶ ለይኩን ከደረሰበት የሚመጣውን ነገር ሳስበው እኔ በጣም ከባድ ነገር እንደሚመጣ ነው። ምክንያቱም ከዚህ በፊት እንኳን አይደለም ይቅርና ልጅን ያክል ነገር የራሷን ልጅ አስባችሁታል? በትዳር ላይ ነው። በጣም ከባድ ነው። በጣም እንግዲህ ትዳር ይዛ ናሆም ተወልዶ ከዛ በኋላ ነው እንግዲህ አቶ ለይኩንን ቤት ቁጭ አርጋው ዕቃ መስሏት ቁጭ አርጋው ሄዳ አቶ ሲምባ ጋር ላይፏን ቀጭታ እሱ ጋር የፈለገችውን ያክል ጊዜ ቆይታ ዘና ብላ ፈታ ብላ እንግዲህ ከዛ ልጇን አርግዛ ማለት ነው አርግዛ ከአቶ ሲምባ ዳጊን አርግዛ ከዛ ዳጊን ወለደች ማለት ነው። አሁን እዚህ ጋር ሲሰማ ምን ሊል ይችላል ነው። አሁን ይህንን ሁላ ታሪክ የሁላ ጣጣ እሱ እያለ ነው ማለትም እንግዲህ እሱ ቤት ቁጭ ብሎ ነው የተደረገውና ይሄንን ሁላ ጣጣ ሰምቶ አቶ ለይኩን እሺ ብሎ አርፎ ማለት በቃ ምንም ሳይላት የሚቀመጥ ይመስላችኋል? እኔ አይመስለኝም። በጣም ከባድ ነው በጣም ምክንያቱም እንግዲህ አይደለም ይቅርና ሂዳ ከሌላ ወልዳ መምጣት እኮ አምራን እዚህ ቤት አትገባም ተብላ የተከለከለችው ናሆም ጋር ሁና ሌላ ይዛለች ነው የነሱ ሀሳብ። እሷ ደግሞ በጭራሽ ናሆም ጋር ሁኛ አይደለም ያስኩትኝ ኤርሚን ከናሆም በፊት የነበረ ላይፍ ነው ኤክስ ነው ብላ ነው። ኤክሷ እንዳልሆነ ደግሞ ግልጽ ነው የታወቀ ነገር ነው። እና እንደው በጣም ነው የሚገርመው። እና አቶ ለይኩን እዚህ ጋር እየከሰረ ያለው ነገር ግን ብዙ ነገር አለ። አንደኛ ነገር ልጁ ማስተዋል አልቻለም። ናሆም አሁንም ሊበላ ነው።
አምራን የምትፈልገው ለገንዘብ ነው። ኤርሚ ደግሞ የሚላት በቃ አሁን ሽማግሌ ይላካኔ ሽማግሌዎቹ ሲላኩ እሺ በሉ፣ ከዛ አግቢ፣ ካገባሽ በኋላ ደግሞ ገንዘቡን ተካፈዩና ትፈችዋለሽ። ከዛ ከፈታሹ በኋላ እኔና አንቺ ደግሞ እንካፈላለን። አስቡ እንግዲህ እሷ ተካፍላ ታመጣለች። ከዛ የናሆምን ብር ደግሞ እነሱም ይካፈላሉ ማለት ነው። በጣም ነው የሚገርመው። ለምን ናሆም አሁን ላይ ድርጅቱ በሱ ስም ነው። እሱ እንደሚለው ከሆነ በእኔ ድርጅት አባዬ ምን አገባው እያለ ነው። ስለዚህ ይሄ ድርጅት የማን ነው? የናሆም ነው። አምራን የምትፈልገው እዚህ ቤት መግባት፣ አንደኛ ቤቱን፣ ሁለተኛ ደግሞ በድርጅቱ ስም ማለት ነው። እንግዲህ በጣም ነው የሚገርመው ማለት ነው። እንግዲህ ታዲያ ምን ሊፈጠር ይችላል? የዳጊ ጉዳይ በተለይ እንግዲህ በምስጢር ያለ ነገር ነው። ስለ ዳጊ አቶ ለይኩን ካወቀ ዳጊ ምንም አላረገም፣ ተወለደ እንጂ ውለዱኝ አላለም። ወይዘሮ ዝናሽ ግን በጣም ትልቅ ችግር ውስጥ እንደምትገባ ግልጽ ነው። እስኪ ውድ ቤተሰቦቼ እናንተ ምን ትላላችሁ? ይህን ይመስል ነበር ማለት ነው። በቀጣይ ክፍል ቀጣዩን ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካምነት ለራስ ነው። ሰብስክራይብ አድርጉት ቻናሉን። በቀጣይ ጥሩ አስተማሪ የራሴ የሆኑ ስራዎችን ስለምሰራበት አበረታቱኝ ተወዳጆችዬ። እወዳችኋለሁ በጣም ውድ ቤተሰቦቼ እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ ማለት እወዳለሁ። ሰላማችሁ ብዝት ይበልልኝ። በያላችሁበት ሰላም ከሁሉ ነገር በላይ ነውና ፈጣሪ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ባይ ባይ ውዶቼ። ወዳችኋለሁ ውዶቼ።